ሰላም ጤና ይስጥልን። እንግዲህ በሰሞኑ ወቅታዊ ጉዳይ አንዳንድ ነገሮችን ለመነጋገር ነው ዛሬ ብቅ ያልነው ማለት ነው። እንደሚታወቀው ከዘመቻ አደማሊ ያባናደው ወደዚህ መንግስት በፖለቲካም በተለያየ ነገርም አጥፍቻለሁ፣ ገድያለሁ፣ ጨርሻለሁ እያለ ሲነፋበት የነበረው ፕሮፓጋንዳ ስለተዋረደበት የሱን አካከሸ አሳያለሁ ብሎ አሁንም በሰፊው ወረራ እያደረገ ነው ማለት ነው። ለዚህም ወረራው ምንድነው የተለያየ ሀገር ጋር ጋጫለሁ እያለ ሲሰበስበው የነበረው ያፈና ያስገባው የዳህሊ ኢትዮጵያውያንን ሰብስቦ ያመጣ እንደ ሳትራት እየማገደው ነው ማለት ነው። እኛም በሚገባ እያስተናገድነው ነው ያለነው። ከዛ ወዲህ በጣም ሰፊ የሚባል እንትንም ባይኖርም ተመጣጣኝ የሆኑ በሚገባ ጠላትን ሲቀጡበት የኖሩ አጫጭር ውጊያዎችም ረዘም ያሉ ውጊያዎችም እያሳለፍን ቆይተናል ማለት ነው። አሁን በሰፊው አቅዶበት አማራ ክልልን እንደምታዩት እየወረረ ነው በሰፊው። በተለይ እዚህ ሚኒልክ እዝ ላይም እያደረገው ያለው ወረራ ይሱ በሚያስበው ልክ ሳይሆን እኛ በመናስበው ልክ እያደረግ የምንሰራውን ስራ እየሰራን ነው ማለት ነው። ስለዚህ አብይ አህመድ ሁሉ ጊዜም ቢዋሽ የማያልቅበት ቡድኑ በሚገባ እንግዲህ እሱም ፕሮፓጋንዳውን ጭኖ ይዞታል። እኛም በተግባር እውነታን ይዘን ተያይዘናል ማለት ነው። ታዲያ በውጊያ የከሰረው ኃይል አሁን ህዝባችንን በውሸት ፕሮፓጋንዳ እያደናገረ ስላለ የአማራ ህዝብ ይሄን ልታውቅልን ይገባል ማለት ነው። ምንድነው እያደረገ ያለው? በዚህ ሰዓት ላይ ፋኖን እየተቆጣጠርን ነው። ቦታዎችን አብዛኛው እጅ እየሰጠ እየገባ ነው። ግቡ በሏቸው እያለ ብዙ ማደናገሮችን እየሰራ ነው። እኛ ግን በሙሉ አቋም በሙሉ ልብ በተዘጋጀ ሁኔታ በሚፈልገው ሳይሆን በምንፈልገው ልክ እያደረግን እየቀጣ ነው እንዳለን ወደፊት ልንቀጣውም እንደተዘጋጀን ህዝባችንን ሊያውቀው ይገባል። እኛ ከወሬ ተግባራችን እንደሚበልጥ የአማራ ህዝብ ያውቀዋል። የአማራ ፋኖ ከወሬው ተግባሩ ነው የሚበልጠው። በተግባር ወደፊት አብረን የምናየው ይሆናል። ህዝባችን በዚህ ልትደናገር አይገባህም ማለት ነው። ከዚህ በመቀጠል እያደረገ ያለው ምንድነው? የሃይማኖት አባቶችን ሸምግሉልኝ፣ አናግሩልኝ እያለ ቄስ መለኩሴ የዘወልድ አባት የደማድርቅ ኮሚቴ በየቀጠናው አጠራሩ የሽማግሌ ይለያያን ባህሉ እንጂ ያው ዙሮ ግን ያው አንድ ሽማግሌ ነው ማለት ነው። ትላልቅ ሸሆችን እነዚህን ሰሞኑን እያሰባሰበ እንደሆነ ሰምተናን ማለት ነው። ስለዚህ ይሄ የሽምግልና ባህላችን፣ ወጋችን፣ ክብራችን፣ ማንነታችንን እናውቀዋለን። ስናውቀው ግን አባቶች እናንተ ይሄ መንግስት የሌለውን ሀገር ሲጋደል ደም እያስታረቃችሁ፣ ሲጋጭ ሲዳማ እየካሳችሁ እያስታረቃችሁ ብዙ የተለያዩ ነገሮች እያደረጋችሁ ህዝብን እያኖራችሁ እንደሆነ በባህላችሁ፣ በማንነታችሁ፣ በክብራችሁ እየኖራችሁ ነው ማለት ነው። ስለዚህ ይሄ እናንተን ወደኛ የሚልከው እኛ እሺ እንደማንላችሁ ይታወቃል። ግን ሽማግሌ እንደዚህ አንገላቱ፣ ለሽማግሌ እንደዚህ ያደረጉ እያለ እኛን ለማሳጣት ነው። እናንተ የሚገባችሁ ህዝባችን የሚጋጨው የሚፋጨው የሚፈራከስ የሚጋደለውን እንደለመዳችሁት ያንን በክብር እየመራችሁ መኖር ነው። የብልጽግናን ኮዝ የያዝነው እኛ ነን። የብልጽግናን ኮዝ የያዝነው እኛ ነን። ጦርነት ወደን፣ መሞት ወደን፣ አካል መጉደል ወደን፣ መሰቃየት ወደን አይደለም። እናንተም ማታውቁት ነገርም ባይኖርም ግን የአማራ ችግር የሚፈታ አማራጭ አጥተን 11ኛዋ ሰዓት ላይ የወጣንበት አላማችን ነው ማለት ነው። ስለዚህ አባቶቻችን ካሁን በፊት አስታርቃቸውን እኮ ልታሳፍኑ እንደነበረ ይታወቃል እኮ። ለኛም የናንተ ደስ ይበል ብለን እናንተን አስገብተን እኛም የራሳችንን አቋም እንወስዳለን ብለን የዛኔ አብዛኛዎች የተነጋገርን ሰዎች ስለምታውቁት የነበረውን ታሪክ ማለት ነው
የነበረውን ታሪክ ይህን ትግል ከዛሬ ለማድረስ ስንል የእናንተ የሽማግሌዎቻችን የአባቶቻችንና አይንና ግንባር እኛን እንዳይጎዳነ ባልገባችሁ መንገድ ብለን እናንተን ወደ ቤታችሁ አስገብተን እኛ ልንታፈን ስንል ቀድመን የሰራነውን ስራ ሰርተን በመታውቁት ልክ ወጥተናል ማለት ነው። ስለዚህ እናከብራችኋለን፣ እንወዳችኋለን። አባቶቻችን ናችሁ። ቢቻል ለእውነቱ ህዛው መንግስትን እየተጋፈጣችሁ ቤታችሁን አርፋችሁ እንድትቀመጡ እኛ ልጆቻችሁ ምክራችንን እንለግሳለን። እንዳማራ የአማራ ፋኖ ብሔራዊ ኃይልም የሚቀበለውም አይደለም። እኛ እንደምኒልክ ህዝብ በተለይ ካሁን በፊት የነበረውን ነገር የምታውቁት ስለሆነ የአማራ ኮዝ በእኛ ሽማግሌዎች በእኛ አባቶች የሚያልቅ ኮዝ ስላልሆነ የአብይ አህመድ መቀለጃ ማንም እንዳትሆኑ፣ እኛንም እንዳትወቅሱ፣ እንዳትረግሙ በያላችሁበት አርፋችሁ ቁጭ እንድትሉ መልእክታችንን እናስተላልፋለን ማለት ነው። ከዚህ በመነሳት የአፍሪካ ህብረት ወይም ኢጋድ በጣም ያፈርንባችሁ ትልቅ ነገር መሪ እንደሌለ ተቋም እንደሌለ ያረጋገጥንበት ነው። ለዛ ምንድነው ካላችሁን ይሄ ትግል ማስረሻ ሰጥ አንድ ቦዘኔ ገባ ብላችሁ የአፍሪካን ተቋም በዚህ ልክ በማዋረዳችሁ እጅግ አፍረናል። በዚህ ነው ወይ የምንመራው ብለን መሪ እንደሌለ ተስፋ ቆርጠን የራሳችንን ጉልበትና ህዝባችንን ብቻ ተማምነን የምንታገልበትን ፕሮግራም እንደያዝን በእናንተ አረጋግጠናል። ማስረሻ ሰጤ መንግስት አስወጣው። ትግሉ በተጀመረ በአመት ከምናምኑ መልሶ ጓደኞቻችን የአማራ ፋኖ አንድ መሆን አለበት ብለው አጣብቀው ሲይዙት የጨነቀው ጊዜ ሾልኮ የገባን ቦዘኔ በዚህ ልክ እሱን ይዛችሁ ይህን ትልቅ ተቋም የተባለን በዚህ ልክ ማዋረዳችሁ እጅግ አፍረናል። እንደ አፍሪካም እንደኛም እንደ ኢትዮጵያውያን እንደ አማራ ፋኖ በእውነት ይሄ ከሆነ ተቋም በቃ በዚህ ልክ ከሆነ ብለን ተስፋ ቆርጠን ያፈርንበት ድርጅት ነው። ይሄን ከዚህ አልፈዋለሁ። ማስረሻ ሰጤ ስለምናቀው በተለይ እንደምኒልክ ማስረሻ ሰጤ ማን ነው ስለምናቀው አንድ ቦዘኔ ሌባ መሆኑን ስለምናቅ የሚገርመን ነገር የለም። የኛን ጀግንነት አይደለም አሁን ድሮ ያቀዋል። የኛን ጀግንነት ለማኳሰስ ሊገባ ከፈለገ መግባት ነው። እንደው አንዱ ሌባ እኮ ብድግ ብሎ በምን ገባ ሲሉት በእንዲህ አለ። አንድ ቀን እኮ ጠላት ጋር ጥይት ሳይተኩስ በየጓዳ ለጓዳ እየዘረፈ የኖረ ሌባ ሁሉ ሲገባ ያንን በቃ የኢትዮጵያ ሚዲያዎች የብልጽግና ሚዲያ ያንን እየተከተላችሁ እንትስትሉ በጣም ግርም ይለናል። አፍረንባችኋል። እንደው ለቀጣይ እንዲህ አይነቱ ነገር ባትደግሙትም ተገቢ ነው ብዬ አምናለሁኝ ማለት ነው። ከዚህ በመቀጠል ሰሞኑን ወልዲያ ዩኒቨርሲቲ ላይ የተሰራውን ስራ የወልዲያ ዩኒቨርሲቲ መምህራኖች ምን እንደተሰራ ታውቃላችሁ። ትምህርት ይከፈት ይማር ተባለ። ወልዲያ ዩኒቨርሲቲ የሆኑ ቦታዎች ላይ መከላከያና የፌደራል ፖሊስ የፌደራል ኃይሎች ተቀምጠው አንዲት እንስት ተደፍራ ማርያም በር በሚባለው ስሙ መጠሪያው ፌደራል ፖሊስ የሚኖርበት ካምፕ ላይ ተጋግዘው ለሶስት ለአራት ተደፍራ አንገቷ ተቀጭቶ ተገላ የተገኘችው እንስት ሄዳም ሐኪም ቤት ተመርምራ ዶክተሮችም ዋጥዝም የዩኒቨርሲቲ መምህራኖችም ለዩኒቨርሲቲ ለግቢው አይመጥነውም ብላችሁ ያስተላለፋችሁት መልእክት እኛ እጅግ አፍረንበታል። ትልቅ ተቋም ይዛችሁ ሴት ልጅ ወልዳችኋን ሁላችሁ ሴት ልጅ ወልዳችሁ ተማሪው ሰልፍ እንዳይወጣ አፈና በማድረግ ዋጥፍና አድርጋችሁ ለእናንተ በተሰጣችሁ ማስጠንቀቂያ ለተማሪው ማስጠንቀቂያ ሰጥታችሁ አፍናችሁት እንደቀራችሁ የዓለም ያደባባይ ሐቅ ነው። ጊዜም ይፋረዳችኋል፣ ወቅትም ይጠይቃችኋል፣ ጊዜም ይፋረዳችኋል። በልጆቻችሁም ታገኙታላችሁ ነገር። ይሄን ካልኳችሁ ሁላችሁ ህልናችሁን የሚቆጫችሁ ህልናችሁን ለኑሮ ለእንጀራ ተገዝታችሁ ስትወጡ ህይወትን እንጀራን ኑሮን ምቾትን ጥለን የወጣን ታጋዮችም ምንም አልሆንም፣ እየኖርን ነው። ሞት እንደሆነ ነገር ከ3 ክንድ ጉድጓድ
እቀራለሁ ብለህ የምታስብ ከሆነ ምንም ሞት ማለት ክፉ ሞት ህለናውን ሽጦ የሚሞት ለእውነታ ሳይመሰክር ለሆድና ለፍራት ብሎ የሚሞተውን ሞት ይሱን ነው መፍራት መጠየፍም ይሱን ነው። ይሄን በዚህ ካለፍኩት ከዚህ ቀጥሎ ያለው ብልጽግና አሁንም ወደሱ ልመለስ ላሊበላ አካባቢ ሰሞኑን መጠነ ሰፊ እንቅስቃሴ እያደረገ የዓለም አቀፉን ማህበረሰብ ዲፕሎማቶችን ሁሉን ሰብስቦ በቃ ነፃ አድርጌያለሁ ብሎ ለማሳየት ሽር ጉድ እያለ ነው። እንደው በዚህ አጋጣሚ ባሉ መከበሩን እንፈልጋለን። ይከበረልን፣ ምንም ችግር የለም። ሌላውን ዲፕሎማሲ ተሰሩት አስላችሁ አሰሩትም በጋራ የምናየው ነው። በዚህ ትታመናላችሁ አትታመኑም በጋራ የምናየው ነው። ወደፊት ያደርሰናል። እናንተም ቀጥሉ እኛም አለን ማለት ነው። በዓሉን ግን ምንም የምናደርገው ነገር የለም፣ እንዲከበር እንፈልጋለን። የብልጽግና ግን ፕሮፓጋንዳ ይሰብክበታል አይሰብክም፣ ከዛው ያደርሰናል። ምንም ችግር የለም። ይሄን ካልኩኝ ህዝባችን ከዚህ በኋላ ሊያውቀው የሚገባ ነገር በተለያየ ነገር ምርጫም ሁሉም ስለደረሰበት ወገቡን ታጥቆ የሚሰራውን ፕሮፓጋንዳ ህዝባችን እሱ በሚናገረው ልክ ሳይሆን እውነት ምናልባት በተደጋጋሚ ሲደጋገም ውሸት ሲደጋገም እውነት እንዳይመስላችሁ ጥንቃቄ እያደረጋችሁ እንድትጓዙ ፈልጋለሁ። ለዚህም ሰሞኑን እያደረገ የከረመው በአርሲ ሲጨፈጨፍ የነበረው ኦርቶዶክሳውያን አይታችሁታል። ኦርቶዶክስን ለምን ትኩረት አድርጎ ጨፈጨፈ ሲባል እስከዛሬ ሁሉንም ጠቅሎ ነው ሲጨፈጭፍ የኖረው። አሁን ላይ ኦርቶዶክሱ ሲጨፈጭፍ በቃ ሙስሊሙ አልነካኝም ወይም ሌላ እምነት ተከታዩ አልነካኝም ብሎ ዝም እንዲል እየለያየ ለይቶ ማጥቃት ይባላል ይሄ ማለት ነው። ይሄ አቅም ማጣት እንጂ ሙስሊሙም ፕሮቴስታንቱም ኦርቶዶክሱም ሁሉም ያውቀዋል ይሄን ሴራ ማለት ነው። ከጮኻችሁ አባቶቻችን ምናልባት በየቦታው ለሚታረዱት፣ ለሚታፈኑት፣ ለሚፈናቀሉት ብትጮህላቸው የተሻለ ነው ብዬ አስባለሁ። ከዛ ውጭ የብልጽግና ይሄ ኮተት የሆነ መንግስት እየሰራ ያለው በዚህ ሰዓት በቃ ምንም ጠቅላላ አማራ ክልልን ያለ መሬት ከአዲስ አበባ ጀምሮ በመቸብቸብ የመሬት ወረራው በጣም ከባድ ነው። ይሄ ነው ብለን ከምንገልጠው በላይ ነው። የአማራ ህዝብ በምችለው መጠን እንደው መሬትህን ብትጠብቅ እንደው ነገ ጊዜ ቢመልሰውም ግን ከመሄዱ በፊት መሬትህን በተቻለ መጠን ብትጠብቅ ተወረህ እያለቅ ነው። የመወረሩ ዘዴ እንዲህ ያለ ማህበራት እያለ መሬትህን ወሮ እየጨረሰ ነው። ከወረረም በኋላ ያንተ ልማት አያለማልህም። አዙሮ ለድሮም መግዣ፣ ለሚኒሻ ደመወዝ፣ ለፖሊስ ደመወዝ እያደረገ ለካቢኔ ከርስ መሙሊያና እየሸሸ ሌላ ቦታ ላይ በድብቅ ልጆቹን እያደራጀ ማስቀመጫ ነው እያደረገ ያለው። ይህን ጠንክረህ እንድትጠብቅ እፈልጋለሁ። ከዚህ ውጭ ህዝባችን ከዚህ በኋላ ደግሞ መከራህን አይተህ የሰበሰብከውን ሰብልህን በገበያ እየደፋህ ነገ ሰርግ ይመጣን ጠር ነው እንደተለመደው ትብብራችሁንም ብታደርጉ ጥሩ ነው ብለን እናስባለን። እኛ ሰርግ አትሰርጉ እያልን በተደጋጋሚ የምንነግረው የህዝብ ነገ ቢወድቅ መንግስት የሌለው ህዝብ ደጋፊ የለውም። ያዛችሁትን ተፈጥሯዊ ያገኛችኋትን ቆጥባችሁ በልታችሁ ይሄ ትግል አንድ ቀን መቋጨቱ አይቀርም። እስኪቋጭ ድረስ ከጊዜ እንድደርሱ ብለን ነው እንጂ እኛ እናንተ የወደዳችሁትን እኛ የምንጠላ አይደለንም። ቆጥበህ እንድትይዝ መንግስት የሌለው ህዝብ እስከሆነ ድረስ በዚህ ጥንቃቄ አድርገህ እንድትኖር እንፈልጋለን። ከዚህ ውጭ ትግል ባለበት ቦታ ላይ ምናልባት እኛ አጥብቀን በመታነው ሰዓት ጠላት ማንኛውንም አማራ ባገኘበት አጋጣሚ እየገደለ ነው የሚሄደው። አንዱ ካለፈህ አንዱ አያልፈህም። ስለዚህ በዚህ ልክ ጥንቃቄ እንድታደርግ ማወቅ ያለብህ ይሄ የመጣ ኃይል የሽመልስ አብዲሳ ልዩ ኃይል ነው። አሁንም ሊታሰብበት የሚገባው ማንኛውም ብሔር ጋር ጠብ የለንም። በተለይ የኦሮሞ ህዝብ ጋር ጠብ የለንም። ስርዓቱ ጋር ግን ኦሮሞ ይሁን አፋር ይሁን ሀዲያ ይሁን ማንም ይሁን ሶማሌ ይሁን ስርዓቱ ጋር የብልጽግና ስርዓት ጋር
በቃ ለኛም ከይራ ሐሳቢ አይደለም እኛም ከይራን አናስብም። ከዚህ ውጭ አገር ወዳድ ኢትዮጵያውያን ጋር አብረን ማንኛውም ኃይል ጋር እንደምንታገል በቃ ግልጽ ነው አቋማችን ማለት ነው። ስለዚህ የሽመልስ አብዲሳ ልዩ ኃይል ሬንጀር ለብሶ ሚሊተሪ ለብሶ እየጨፈጨፈ ያለው እሱ እንደሆነ በትክክል ልታውቅልን ይገባል። ከአንዳንድ ቦታ ላይ መከላከያ የሚመስል ሊኖረው ይችላል። አንዳንድ ቦታ ላይ በአብዛኛው ግን የሽመልስ አብዲሳ የኦሮሚያ ልዩ ኃይል መጥቶ የተቀላቀለ መሆኑን ህዝባችን እንድታውቅልን። ለዚህም የአማራ ልዩ ኃይልን ሌላውን የአፋር ሌሎች ሲያፈርስ ይሱ በልበ ሙሉነት 50 ምናምን ዙሪያ ሰለጠነው ኃይል ግጥም ብሎ እንዳለ ነው። ነገ መክቶ ያቆማን አያቆምም ሌላ ጉዳይ ነው። ይሄን ግን አስቀምጠው ብልት የሚቆርጠው ጦት የሚቆርጠው ሰብአዊ ጥቃት የሚፈጽመው ያ ኃይል እንደሆነ ይሄን ህዝባችን ሊያውቅልና ይገባል። ከዚህ ውጭ እኛን በየመድረኩ የሚያጣጥለው ብዙ ነገር የሚቀባጥረው ይሄ ሁሉ ስንመራው የነበረ ነው። እነ ዶክተር አብዱ ጋር ዶክተር አብዱ ታውቀኛለህ፣ የተከተልክ ደሴ ሳስገባህ ታውቃለህ፣ በመካነ ሰላም መስመር ዛሬም ያነውነን አንድ ቀን እንደዛው ቂጥ የምትከተልበት ጊዜ ቅርብ ነው የሚሆነው። እንተዋወቃለን። እያንዳንዱ እየተነሳ የምትቀባጥር ሁሉ በዛ በከፋ ጊዜ የት ነበራችሁ? እኔ አረጋ ከበዳውን አናውቀውም አያውቀንም። የሚያውቁነ ከዛ በፊት የነበሩ መሪዎች ነበሩ። የአማራ መሪዎች እንዳለመተዳላቸው አንዱ ትንሽ ሊያውቅ ሲል ዛሬ ያንን ይወረውሩታል፣ ነገ ደግሞ አንዱን አዲስ አምጥተው ይወረውሩታል። እኛ ትግል ከጀመርነ ሶስተኛና አራተኛ መንግስት እየተቀየረ ነው ያለው ማለት ነው። እነዚህ ተነስታችሁ ዛሬ ብትጮሁ እንደቁራ ምንም የሚገርመን ነገር የለም ማለት ነው። ትግሉም አቅማችንም ጉልበታችንም እጃችን ላይ ነው ያለው። እኛ እስካለን ድረስ የአማራ ፋኖ እስካለ ድረስ እናንተም ቀልዳችሁበት እንደማንኖሩ አስረግጬ ነግራችኋለሁ። ስለዚህ ህዝባችን አሁን አንዳንድ በየቦታው ለከስካሳ የሚገባው እየዘረፈ ጠበቅ አድርገን ስንቀጣው ስናስረው እየበረረ ወደ መንግስት የሚገባው ለቅላቂ ለትግልም አይጠቅምም ለምንም አይጠቅምም። ያንን እያየህ የአማራ ፋኖ እየገባ ነው እየተባለ 17000 ገባ እያለ ሲመጻደቅ ሰምቻለሁ። ግሩም ነው። እንደው እንኳን 17000 1000 የሚሆን ቆጥረህ ማምጣት ትችላለህ። አንተው አሰማርተው የነበረ ነው ያናው አበጥሮ ገብቶልሃል። እኛ መከላከያን ስንት ነው በየቀኑ እየናር ነው የምንኖር። ስለዚህ በዚህ ልክ ህዝባችን የሚነፋውን ፕሮፓጋንዳ ነገ ለምርጫ ብሎ የሚነፋውን ፕሮፓጋንዳ ምንም ልብ ሳይዋለል ጠንክረህና በልበ ሙሉነት እንደተለመደው ድጋፍህን መረጃህን ሁሉን ነገር ተጠንቅቀህ እንደተለመደው ትብብርህን የውስጥ አርበኞቻችንም በተመሳሳይ ድጋፋችሁን እንጠብቃለን። እኛ ሁሉ እንዳልሆነ ጠላታችን ይታወቃል። ጠላቶቻችን ምናልባት 50 30 100 200 ሊሆኑ ይችላሉ። አገሪቱን እምብርት ላይ ቁጭ ብለው የሚበዘብዟል። ከዛ ውጭ ያለው ደሞዝ የበላው ሁሉ ምናልባት በብልጽግና የሚያይ የሚፈርጅም የሚያስብም እንደሌለ መታወቅ አለበት። እዚህ ውጭ ግን ማንኛውም ትላልቅ አገራዊ ተቋሞች እንደ ተቋምና እንደ ሀገር ብትሰሩ የተሻለ ነው ብያስባለሁ። እዚህ ቀጥሎ ምንድነው መሰላችሁ የአማራ ህዝብ ማወቅ የሚገባው ነገር ብዙ የተለያዩ የሚነፉ ፕሮፓጋንዳዎች አሉ። በሰሜኑ ጦርነት ብልጽግና በዚያም ኮትኩቶ በዚህም ኮትኩቶ የለኮሰነ ጦርነት እንደነበር ይታወቃል። በዛኔ አገር ተወረረ ብለንኛ ተጎትጉተን ተገፍተን ወደ ውጊያ ገብተን ስንዋጋበት በነበረ ጊዜ የተዋጋነበትም ውጊያ ትክክል ነበር። ግን የሚገርመው ነገር ከኋላችን የብልጽግና ሰራዊት ይወጋን ነበር። በላጎ ላይ ከ40 እና ከ50 በላይ ከኋላችን ይወጋን ነበር። ለዚህም ልዩ ዘመቻ ተብላ የምትጠራው በጀነራል ሙሲሳ የምትመራው 105ኛ
ኮማንዶ ይሷ ነበረች ወጋችን ማለት ነው። ከዛ ውጭ በተለያየ ቦታ ኮማንዶ ከአዲስ አበባ ተልኮ ወደ ግንባር ሲሰለፍ አንዳንዶች በክፉ አይን አይተው እኛንም ጨምረው ነበረ ለመምታት የሚያስቡን የነበረው። ምንድነው ብለን ስንጠይቃቸው ፋኖንም ጨምራችሁ አጥፉ ነው እኮ እየተባልነ የተነገረን ነው ሲሉ ነበር። አናምንም ነበር። መጨረሻ ላይ ብዙ ቦታ ላይ ስንመታ ነው ሚስጥሩ የገባል። በተለይ የበላጎ ላይ ከጀርባችን ስንመታ ያኔ ነበር መንግስት ላይ እንዲህ ነው ወይ በቃ ይሄ መንግስትማ አማራን ሊያጠፋም ጠቅሎ የመጣው በቃ አሁን ላይ 100% አረጋግጠናል። ከዛ በፊት በታሪክ በሚደረጉት አንዳንድ በተለያዩ ነገሮች ነበር የምንሰማው። በአካልኛ ተመታል ሲል አምላክ ደጉ የምስራቅ አማራ ፋኖ ወታደራዊ አዛዥ መታወቂያውን አውጥቶ ይው ምስራቅ አማራ ፋኖ ሲል አምላክ ደጉ የምስራቅ አማራ ፋኖ ወታደራዊ አዛዥ ማረጉም ስሙም እዛ መታወቂያ ላይ አለ። ያንን አይተው ሁለት አሱ ጋር የነበረ ጓደኛው ጋር አንተን እንጂ ማንን እንፈልጋለን ብለው ደፍተውት ነው የሄዱት። አንስተን በክብር ያንን ልጅ ቀብረናል። የአካባቢ ማህበረሰብ ያ ሲገደል ያዩ መከላከያዎች በህላቱ ከድተው ወጥተው መጥተው መረጃውንም ለኛ ነግረውን ቀጥታ እነሱ ወደ ሀገራቸው ነው የገቡት ማለት ነው። ያኔ ነበር ፌደራል መንግስቱ ለኛ ተዘጋጅቶልን የተነሳው። ለዛም ነው እኛ ባንዳ የሚባል ስም ይወጣልና አሁን አብይ አህመድ አረብ ኤምሬቶችን እያመጣ አዲስ አበባን እየቸበቸበ በእነሱ ድሮኖች የአማራ ህዝብ እየተጨፈጨፈ ባንዳ ተብለዋል። የአማራ ህዝብ የኢትዮጵያ ህዝብ ግን ያውቃል አረብ ኤምሬት ምን እያደረገ እንደሆነ። አዲስ አበባ የሚታጠረው መሬት የሚከለለው የሚሰራው አፓርታማ የማን እንደሆነ ይታወቃል። ምን አለ ነጩን አውሮፕላን ጭኖ በየቦታው እየበረረ እየሄደ እያሸረገደ አብይ አህመድ ባንዱ ሀገር ሄዶ ተተኳሹም ባንዱ ሀገር ሄዶ ድሮኑም ባንዱ ሀገር ሄዶ መድፉን እያመጣ ሲጨፈጭፉን እነዛ ሀገሮች ባንዳ አልተባሉም። እኛንን ባንዳ እኛ ለሀገር የቆምነ ታሪክ ያሳየን አሁንም ታሪክ እየሰራን ያለን ባንዳ ብለን እንደማንጠራ እርግጠኞች ነን። የአማራ ህዝብ ግን ዝም ብለህ እንድሞት ነው የሚፈቀድልህ። በየትም ተንቀሳቅሰህ እንድትሰራ አይፈቀድልህም። ዝም ብለህ ብቻ ከሞትክ የባንዳነት ስም አይወጣልህም። ለምን ዝም ብለህ እየሞትክ ነው የሚፈለገው ይሄ ነው። ከተንቀሳቀስክ የተለያየ ስም የተለያየ ታርጋ የተለያየ ነገር ይለጠፍልሃል። እኛ በልበ ሙሉነት መናገር የምንችለው ዘርፈን ሰርቀን ምን ብለን ይወጣን አይደለም። ጀነራል አሰፋ ቸኮል ታውቀኛለህ እኮ ስሙን መጥራት የማልፈልገው እንደገል የለም በል ለምንድነው ለቀህ ማጠፋው አላልከኝም? እኔ ሰርቅ ያለሁ እንዴ የሰረቀ ነው የሚጠፋው። ለህዝቤ እኔ በግንባሬ እውነታን ሰርችለት ነው የምሞተው። አንተ ልቅ ሰራዊትህን ስርዓት አሲዝ አታስደፍር ህዝቤን ብያል ተከራከርኩም እንዴ ታውቃለህ እኮ። ይሄ ለአሰፋ ቸኮል አድርሱልኝ እንተዋወቃለን። ብርሃኑ ጆላ ልዑል መኮንን ሆቴል በሰሜኑ ጦርነት ጊዜ አስታጥቆን አገራችን እየተወረረ ነው መታገል አለብን ስንለው 30 ከላሽ ለመስጠት እጁ እንዴ ተንቀጥቅጦ ነበር 30 ከላሽ የፈቀደልኝ። የአማራ ህዝብ መታወቅ ያለበት 30 ከላሽ ታጥቆ የአማራ ህዝብ ይፈራ። 500 ከላሽ ጠይቀን የተወሰኑ ብሬኖችና ስናይፐሮች ጠይቀን ያኔ አገርን ለማዳን እውነት መስሎና አብረን በተሰለፍንበት ጊዜ ለአማራ ማዳኛ ተብሎ የተሰጠነ 30 ከላሽ ያን 30 ከላሽ ሲሰጠን በጣም ባትኩሮት እየታየን ነበር። ያኔ ነበር እየገባን የመጣው አማራ ከላሽ መታጠቅ ያስፈራን ማለት ነው። ታዲያ አሁን ይሄን ብሬን ይሄን ስናይፐር ይሄን ሞርተር ዘመናዊ መሳሪያ እየታጠቅ አማራ በዚህ ነፃ ወጣለው ብለህ መፈራ ከሆነ
እመነኝ ከዚህ በኋላ ለመቶ ዓመት አይደለምና ለ1000 ዓመት ብንታገል ማሸነፍ አንችልም። ይሄን ትግል የምትፈራ አማራ ህዝብ ካለ መፍራትና መጠየፍ ፍራትን ነው። መፍራትና መጠየፍ ኢለናው ያላመነበትን የሐሰት ምስክርነትን ነው፣ የሐሰት ቃላትን ነው። በዚህ ልክ እንድትረዳኝ ይፈልጋል የአማራ ህዝብ። ከዚህ ውጭ የራሳችንን ወታደር አንዳንድ የሚያጠፉ ጥፋተኛ ያሉትን እያስተካከልን ነው። የአማራ ህዝብ በበደልንህ ባጠፋን አንዳንድ ልጆች ይቅርታ እንልሃለን። ለምን መሪ በዋለበት አባት በዋለበት ልጅ አይውልም ይባላል። የራበው ወታደር ዘርፎ ሊበላ ይችላል፣ የሆነ ነገር ሊያደርግ ይችላል ሰው ሲርበው። ከዚህ ውጭ አንዳንድ ወጣ ያሉ ጥፋቶች የሚጠፉብህ ነገሮች ይኖራሉ። እነሱን እየቀጠቀጥና እያሰጣን ነገ እናስተካክለዋለን። የበደልንህም ካለን ነገ እንክስሃለን። ትግላችንን ግን በእውነታ መንገድ እንድትደግፈን ከጎናችን እንድትቆም ነገ የበደልንህን እንድንክስህ ለዚህ ቃል እንገባልሃለን። የምንታገለው ላንተ ነው። የምንሞተው ላንተ ነው። የምንቆስለው ላንተ ነው። የምንደማው ላንተ ነው። የምንራበው ላንተ ነው። በዚህ ልክ የአማራ ህዝብ እንድትረዳን እንፈልጋለን። ከዚህ ውጭ ማንኛውም ባለሀብት ስልክ ከተደወለብህ 6 ኮርመሪዎች አሉ። ለነዚህ ኮርመሪዎች እየደወልክ መጠየቅ ትችላለህ። ወይም አላቀህም ማነህ በጎን መንግስት በእኛ ስም ይዘርፋል፣ በጎን ሌባ በእኛ ስም ይዘርፋል። እኛ አስገድደን ማንምን አንጠይቅም። ከሌላ ጠላት ከሌባና ከብልጽግና ራስህን ጠብቅ። ከኛ ደግሞ በምንችለው አቅማችን እኛ እንጠብቅሃለን። ከዚህ በተረፈ ራስህን ራስህ ጠብቅ። ትግል በሂደት ነው የሚጠራው፣ እንድትረዱን እንፈልጋለን። እኛ ለህዝባችን እስከወጣን ድረስ አንድ አባት፣ አንድ ወንድም፣ አንድ ነጋዴ፣ አንድ አርሶ አደር ማንም በእኛ ላይ እንዲያዝንብን ተገፋን እንዲለን አንፈልግም። ግን በተለያየ መንገድ የምትበደሉ እንዳላችሁ እናውቃለን። ሄዶ ግን የኛ ትግል መሰረት ያለውና ፍሬ የሚያፈራ ወደፊት እነዚህን አርሞ የተሻለ ለህዝባችን እውነተኛ ታጋይ እንደሆነ ልታውቁልን እንፈልጋለን። በዚህ በመቀጠል የመጨረሻው ማስተላለፈው መልእክት ሰራዊታችን በያለህበት ከዚህ በኋላ ማንም 24 ሰዓት ነቅተህ 24 ሰዓት ነቅተህ ማንኛውም ሻለቃ መሪ፣ ማንኛውም ክፍለ ጦር መሪ፣ ማንኛውም ኮር መሪ ያልባሌ በዝንጋታ አንድ ሰራዊት ብታስበላ አንድም እንኳን ከዚህ በኋላ ሁሉም ተጠያቂ እንደምትሆን በዚህ አጋጣሚ ላስተላልፍልህ እወዳለሁ። በጎችህን መጠበቅ አለብህ። ልጆችህን መጠበቅ አለብህ። ባገር መጥቶ ማን እንደሆነ የሚያሳድድህ ማወቅ አለብህ። አንተ የፈሪ ልጅ እንደማፈራ ነግሬሃለሁ። አንተ የፈሪ ልጅ ብለህ እንዳትታማ። ባገር መጥቶ በተራራ በወንዝ በሜዳ ካስጨነቀህ ገደል ግባ። ማንም መጥቶ ነፃ ያወጣህ። ከዚህ ውጭ ሄደ ለመንግስት እጅ ምሰጥ ሌባ የፈሪ አሟሟት ነገር እንደማያምራስ ረግጬ እነግርሃለሁ። የፈሪ አሟሟት በጣም ያስጠላል። የፈሪ አሟሟት ያስጠላል። ስለዚህ የአማራ ሚኒሻ፣ የአማራ ልዩ ኃይል፣ አድማ በተና ልዩ ኃይል ውስጥ ቀድሞ ቀርቷል። ደናው ልዩ ኃይል፣ አድማ በተና፣ ፖሊስ፣ ሚኒሻ ተው አያስፈልግህም። የብልጽግና አንተን ኮትኩቶ ሳር ላይ ጥዶህ ነው የሚሄደው። ወደድክም ጠላህም እኔና አንተ ተጠፋፍተን እናልቃለን። ሜዳውን ለሌላ ነው አሳልፈን የምንሰጠው። በተለይ የአማራ ልዩ ኃይል፣ የአማራ ፖሊስ፣ የአማራ ሚኒሻ እመነኝ፣ ተው ብንልህ ካልሰማህ እንደ አማራ ብልጽግና ዋናው እምብርት ላይ ያላችሁት ያው በልታችሁ ትሞታላችሁ። ነገም ያው ልጠፉም ልትሉም ብትሉ ያው የዘረፋችሁ መሬት ያሰዳችኋል። መካከለኛው ወደታ ያለው
አንድ እውነት የምነግርህ እኛ አቅም እንደማናጣ ታውቃለህ። እንደምናሸንፍ አንወላወልም። እምቢ ካልክ ግን አንተና እኛ ጠፍተን ሜዳዋን ለሌላ ነው አሳልፈን የምንሰጣት። በተደጋጋሚ ይሄን ነግረናል። በወደሉ ጎርሰ ወደ ወገን ዙር። ይሄ ጀነራል ሁሉ እኛን የሚወጋና ጠልቶን ነው መሰለህ እንዴ? አልጠላንም እኮ አብይ አህመድ በገንዘብ በቤት በተለያየ ነገር ስለያዛቸው ስላረጁ ከዚህ በኋላ ሄደን አያምርብንም ስላሉ ሆዳቸውም እየተከነም ቢሆን ነው እኛን እየወጉን ነው ያሉት። ሆዳቸው እየተከነ በደህንነቱ በመኑ ተተብትበው ተይዘው ነው እኛን እየወጉን ነው ያሉት እንጂ ሌላ አይደለም። ሌላ በስልጣን የተጀበጀብ ማረግ የተጀበጀብ ማረግ የተጨመረለህ ጀነራል ታሪክህን ነገ ለልጆች ጽፈህ አስቀምጥላቸው። ያኔ በወሎ ግንባር፣ በጎጃም ግንባር፣ በሸዋ ግንባር እያልክ ማለት ነው ያጠፋኸውን ቤተክርስቲያን ያጠፋኸውን መስጊድ ከማህበረሰብ ላይ በድሮን ያስጨፈጨፍከው ያንን ታሪክህን ለልጆች ጽፈህ አስቀምጥላቸው። ሌላው ለራሱ ጥቅም እየታገለ ራሱን እያስከበረ ነው። በማን ባንተ ትከሻ ላይ ባንተ ደንደስ ላይ ማለት ነው። ታስቀኛለህ። ለልጆች ታሪክ ይቀመጥልሃል። በስታፍም በምንም በተለያየ ነበር ቦታ የነበርክ ጀነራሎች አሁን ያንን አዲስ ኮከብ ስለተጨመረላችሁ አዲስ ጀግና ሆናችሁ አንበሳ ሆናችሁ ይሮጣችሁ ያላችሁ ታው ችግር የለም። ያንን ጀብጅበህ የተንቀሳቀስክበትን ኮከብ ነገ ሸምጥጠ ከኪስ ታስገባዋለህ። ሸምጥጠ ወይም ጫካ ውስጥ ወሮራው ትገኛለህ። ነገ ጠብቀኝ። አመሰግናለሁ። ሰላም የኢትዮ አዲስ ዴይሊ ተመልካቾቻችን፣ ዛሬ ይዘን የቀረብነው ርዕስ እጅግ በጣም ወሳኝና የሀገራችንን የወደፊት ዕጣ ፈንታ የሚወስን ጉዳይ ላይ ያተኮረ ነው። ከፊታችን ተጋርጦብን ስላለው አስከፊ ሁኔታና ይህንን ሁኔታ ለመከላከል ስላለው ብቸኛ አማራጭ በሰፊውና በጥልቀት እንቃኛለን። ርዕሳችንም ኢትዮጵያን እንደ ዩጎዝላቪያ ሳይበትኗት እንታደጋት ይላል። የዛሬው ትንታኔያችን ከቀረበው ጽሑፍ ላይ ተወስዶ ዋና ዋና ሐሳቦችን በስፋት በማስፋፋት ከዩጎዝላቪያ ጋር ያለውን ንጽጽር በጥልቀት በመዳሰስ አሁን ባለው የኢትዮጵያ የፖለቲካና የኢኮኖሚ ሁኔታ ላይ ትኩረት በማድረግ እንዲሁም ከፊት ለፊታችን ስላሉት ፈተናዎችና መፍትሄዎች በሰፊው ይዳስሳል። የዩጎዝላቪያ ትምህርትና የኢትዮጵያ ተጨባጭ ሁኔታ። የቀድሞ ዩጎዝላቪያ በ1991 ዓ.ም አካባቢ መበታተኗ ይታወቃል። ይህ የመበታተን ሂደት ከጀመረበት ጊዜ አንስቶ እስከ ፍጻሜው የዘለቀው ጊዜያት እንዲሁም ከዚያ በፊት የነበረው የፖለቲካ ስርዓትና የኢኮኖሚ ሁኔታ አሁን በኢትዮጵያ እየታየ ካለው ሁኔታ ጋር እጅግ በሚያስደንቅ ሁኔታ ይመሳሰላል በማለት የቀረበው ጽሑፍ ይጀምራል። ጸጉር ሲመለጥና ነገር ሲያመልጥ አይታወቅም እንደሚባለው ሁሉ ሀገር ስትወጥ ወይም ስትበታተን ቀድሞ ማወቅ ከባድ ነው። ይህ ሁኔታ እንዳይፈጠር ሁሉም የኢትዮጵያ ብሔረሰቦች አንድ ላይ ተሰብስበው የብልጽግናውን ስርዓት በጋራ ትግል ማስወገድ አለባቸው የሚለው መልእክት የጽሑፉ መነሻ ሐሳብ ነው። የብልጽግናው መንግስት የሀገር ስጋት ተብሎ የተፈረጀበት ምክንያት አሁን ስልጣን ላይ ያለው የብልጽግና ፓርቲ መሪና መንግስት ለኢትዮጵያ ብሔራዊ ስጋት መሆኑን በተግባር እያስመሰከረ ነው ይላል። የኢትዮጵያን የቁልቁለት ጉዞም በፍጥነት እያፋፋመው እንደሆነ ይገልጻል። ይህ የሆነ ተብሎ የተሰራ እቅድ መሆኑንም ያትታል። ይህንን ስርዓት መታገልና ከስልጣን መንቀል የአማራ ህዝብ ብቻ ሳይሆን የሁሉም ኢትዮጵያውያን ግዴታ መሆኑን ያሳስባል። ረሃብና ድህነት የሀገር ብተና መነሻ። ረሃብ ጊዜ አይሰጥም የሚለው አባባል በቴሌቪዥንና ሬዲዮ የሚሰማ ብቻ ሳይሆን በተጨባጭ የምናውቀው እውነት ነው ይላል ጽሑፉ። አሁን ኢትዮጵያ የደረሰችበት የረሃብ አደጋና ቀጣይ ሊያስከትል የሚችለው ስጋት ለጤነኛ አእምሮ ላለው ሁሉ ሊገባው ይገባል ብሎ ይገልጻል። የብልጽግና መንግስት ድህነትን ብቻ እያባባሰ እንደሆነ ያምናል። ድህነት ደግሞ የዘር፣ የጾታ፣ የሃይማኖት ወይም የእድሜ ልዩነት የሌለበት ሀገራዊ ስጋትና ህዝባዊ አደጋ ነው። ይህን አደጋ ለመቀነስ ሳይሆን ለማስወገድ የሚያስችለው ብቸኛው መንገድ የድህነትና የሀገር ብተና መነሻ የሆነውን የብልጽግና ስርዓት ማስወገድ ነው ብሎ ያምናል። የኢትዮጵያ ህዝብ የጋራ መግባቢያ የሆነ የመጣውን የረሃብና የችጋር ምንጭ በጋራ ተነስተን ማስወገድ ካልቻልን የዩጎዝላቪያ ጣፈንታ በደጃችን ቆሟል በማለት ስጋቱን ያባብሳል። ያ ከሆነ ደግሞ እንደ ህዝብ ሁሉም ተጎጂ እንጂ ማንም አትራፊ እንደማይኖር ያስገነዝባል። የስርዓት ውድቀት ምክንያቶች ጉቦ፣
ሙስና፣ ጎሰኝነትና አድሎ። ጽሑፉ ታላላቅ ነገሮች ሁልጊዜ ከውስጥ ይጀምራሉ የሚለውን የቡዲስትን አባባል በመጥቀስ የሀገሪቱ ችግሮች ከውስጥ እንደሚመነጩ ያሳያል። በሊበራል ዲሞክራሲም ይሁን በአምባገነናዊ ስርዓት የሚፈጸመው ጉቦ፣ ሙስና፣ ጎሰኝነት፣ አድሏዊነት፣ የበጀት አላግባብ አጠቃቀምና አድሏዊ ስርጭት እንዲሁም የሀብትና የስራ ዕድል ለተመረጡ ጥቂቶች ብቻ መስጠትና ሌሎችም ከዕድልና ድምፅ ማግለል ድህነትን ያባብሳሉ። ይህ ልምምድ የኢትዮጵያን ሕዝብ በተለይም ወጣቶችን የሚጎዳና ከፍተኛ ዋጋ የሚያስከፍል መሆኑን ያሳያል። ይህ ሁኔታ በአስቸኳይ ካልተፈታ ኢትዮጵያ እንደ የቀድሞዋ ዩጎዝላቪያ መበታተኗ የማይቀር እንደሆነ ይተነብያል። የዘር መከፋፈልና የኑሮ ውድነት የችግሩ ማባባሻዎች። ሁኔታውን የሚያባብሰው ደግሞ ኢትዮጵያ በዘር መከፋፈሏና የኑሮ ውድነት ከህዝቡ አቅም በላይ እየናረ መሄዱ ነው። ዩጎዝላቪያም የመጨረሻዎቹ ዘመኖቿ በዚህ ሂደት እንዳለፉ ታሪክ ያሳያል። የአብይ አህመድ የኦህዴድ ወይም ብልጽግና ስርዓት የ7 ዓመት የስልጣን ዘመን ዘላቂ ልማት መስፈርቱን በተመለከተ ምንም አይነት ስኬት እንደሌለው ጽሑፉ ይሞግታል። የድንጋይ ዘመን የሆነ የገጠር ኢኮኖሚ ይዞ ለመበልጸግ እንደማይቻል ያብራራል። አሳሳቢ የድህነት ስታቲስቲክስ፣ የሀገሪቱ ነባር እውነታ። ጽሑፉ በኢትዮጵያ ያለው የድህነት መጠን እጅግ አሳሳቢ መሆኑን በሚከተሉት መረጃዎች ያሳያል። 43% የሚሆነው የኢትዮጵያ ሕዝብ ረሃብተኛ ነው። የማለት መሰረታዊ ፍላጎቶቻቸው ማለትም ምግብ፣ ንጹህ ውሃ፣ የጤና አገልግሎት፣ መጠለያ፣ ንጽህና፣ ትምህርትና የኤሌክትሪክ አቅርቦት አልተሟላላቸውም። 70% የሚሆነው የኢትዮጵያ ሕዝብ በድህነት ውስጥ ይኖራል። በ2025 43% የሚሆነው የኢትዮጵያ ሕዝብ በፍጹም ድህነት ወይም ኤክስትሪም ፖቨርቲ እርከን ውስጥ ይኖራል ተብሎ ይጠበቃል። 50 እስከ 60% የኢትዮጵያ ሕዝብ የምግብ ዋስትና የለውም። በከተሞች ዝቅተኛ ገቢ ያላቸው 90% የሚሆኑት ረሃብተኛ ወይም ምስኪን ናቸው። 60% ወይም 70 ሚሊዮን የሚሆነው የኢትዮጵያ ሕዝብ ንጹህ ውሃ የለውም። ይህ ለበሽታ ያጋልጠዋል። 86% የሚሆነው የኢትዮጵያ ሕዝብ የንጽህና አገልግሎት ወይም መጸዳጃ የለውም። ይህም በሽታን ያባብሳል። 85% የሚሆነው የኢትዮጵያ የገጠር ሕዝብ ምንም አይነት የጤና አገልግሎት የለውም። 70% የሚገመተው የኢትዮጵያ ሕዝብ አግባብ ያለው መኖሪያ የለውም። 50% በላይ የሚገመተው የኢትዮጵያ ሕዝብ የኤሌክትሪክ አገልግሎት አያገኝም። ይህንን ከመሬት ላይ የሚታይ እውነት ከተቀበልን የኢትዮጵያ መንግስት ዋና ትኩረት ከምን ላይ ነው ብለን መጠየቅ ግዴታችን ነው። ያልተማሩ አባቶቻችን ያስረከቡንን የጀግኖች ሀገር የተማሩ መሃይሞች እያፈረሷት ነው የሚለው አባባል የሚያሳዝን ቢሆንም ይህ የማይካድ የፖለቲካና የማህበራዊ ምህዳር ኢትዮጵያን ወደ መበታተን ጫፍ እየገፋት ነው ብሎ ጽሑፉ ይሞግታል። የወታደራዊ ኃይል አላግባብ አጠቃቀምና የጦርነት ኢኮኖሚ። የኦህዴድ ወይም ብልጽግና ስርዓት ወታደራዊ ኃይል በመንደር፣ በከተሞች፣ በእርሻዎች፣ በመሰረተ ልማትና በንጹሃን ዜጎች ላይ ያለማቋረጥ የቦምብ ድብደባ እያካሄደው። ይህ ተግባር የመንግስትን ሚና ትርጉም አልባና ልማት አምካኝ ያደርገዋል። የአብይ አህመድን መንግስት ገዢ እንጂ መንግስት አያሰኝም ይላል ጽሑፉ። ምክንያቱም ይህ ስርዓት ግዙፍ መዋዕለ ንዋይን ለጦርነት፣ ለስለላና ለቁጥጥር ስለሚያውል ነው። ጦርነት ደግሞ ኢኮኖሚን ብቻ ሳይሆን ትውልድን አምካኝ ነው። ጦርነት፣ ሰላምና አብሮነት አብረው አይሄዱም። ጦርነት ካለ ጭካኔ፣ ፍርሃትና የልጆች ላይ የእርስ በርስ ጦርነት መለመድ አይቀርም። የእርስ በርስ ጦርነት ደግሞ በባሰ ደረጃ አምካኝ ነው። የአመራር ብቃት ማጣትና የሰብአዊነት እጦት። የአመራር ብቃት የሚመነጨው ለሰብአዊነትና ለሰብአዊ መብቶች ቁርጠኝነት ሲኖር ነው። የመንግስት አመራር ኢሰብአዊ፣ ጨካኝ፣ ይቅር የማይል ርህራሄ የሌለው ከሆነ ችግሮችን ለመፍታት የሚጠቀምባቸው መሳሪያዎቹም ያንኑ ያንጸባርቃሉ። የሚያደርሰውም ጥፋት ሁሉ ጀግንነት ይመስለዋል። በኢትዮጵያ ባሉ ብዙ ብሔረሰቦችና እምነት ባለባት ሀገር ውስጥ ተፎካካሪ ፍላጎቶች ባለበት አዛኝና ተቆርቋሪ መሪነት እጅግ አስፈላጊ ነው። ኢትዮጵያ ግን ተቆርቋሪ መንግስት የላትም። በሁሉም ዘርፍ ተቋማት ለአንድ ዘውግ ብቻ ያደሉ ሲሆን ባንኮች፣ ፍርድ ቤት፣ መከላከያ፣ ፖሊስ፣ መረጃ፣ ሚዲያ፣ የመሬት ይዞታ ወዘተ የስርዓቱና መሪው አገልጋይ ሆነዋል። የድህነት አስከፊ ተጽዕኖና ለወጣቶች ስጋት። ከድሆችና ከመንግስት ትኩረት ከማያገኙ ከ30 ዓመት በታች የሆናቸው ወጣቶች መካከል 65% የሚሆነው የኢትዮጵያ ሕዝብ ሌላ አማራጭ ስለሌላቸው ከአደገኛ አካላት ለሚቀርቡ ፈተናዎች ተጋላጭ ናቸው። ይህ ሕዝብ በሀገሩ ሰርቶና ተከብሮ መኖርን ቢመርጥም ሁኔታዎች አስገድደውታል። የመፍትሄው መንገድ ፍትህ፣ ሰላምና እርጋታ። መፍትሄ አለ ወይስ የለም ብለን ስንጠይቅ
ፍትህ፣ ሰላምና እርጋታ ሲኖር መፍትሄው ቀላል ነው። መንግስትና የሲቪል ማህበረሰቡ ድህነትን ለማጥፋት ቁርጠኝነት ማሳየት አለባቸው። የኢትዮጵያ መንግስት የመጀመሪያው ኃላፊነት ይሄው ነበር። ነገር ግን ድህነትን ከመቅረፍ ይልቅ ድሃን ማጥፋትና ድህነትን ማበልጸግ ቀዳሚ ስራው አድርጎታል። የመሰረታዊ የሰው ልጅ ፍላጎቶችና የልማት እውነታ እያንዳንዱ የሰው ፍጡር ህይወቱንና ኑሮውን ለመደገፍ ምግብ፣ ውሃ፣ መጠለያ፣ ጤና፣ ልብስ፣ ትምህርት፣ መጓጓዣና የህይወት ዋስትና ያስፈልገዋል። እነዚህ ፍላጎቶች ካልተሟሉ ህዝብ መስራት፣ ማምረት፣ መንቀሳቀስ አይችልም። ይህ ደግሞ ስደትና አለመረጋጋት እንዲኖር ያደርጋል። ጦርነትና ግጭት የሉም ለማለት ይቻላል። ህዝቡና መንግስት ተደጋግፈው ቢሰሩ የሰውን ልጅ መሰረታዊ ፍላጎቶች በማሟላት ሰላምና መረጋጋትን ማምጣት ይቻላል። ህዝቡ በራሱና በሀገሩ ማመን ይጀምራል። የአብይ መንግስት ግን ይህንን ግዴታ አያውቀውም። የእድገትና የልማት አጀንዳው ፍጹም ተቃራኒ ነው። የሀገር ግንባታና የእርስ በርስ ጦርነት ታሪክ ጀርመን፣ እንግሊዝ፣ ጣሊያን፣ ቻይና፣ ሩዋንዳ፣ ናይጄሪያ የመሳሰሉ ሀገራት የብዙ የእርስ በርስ ጦርነት ታሪክ ያላቸው ናቸው። ልዩነታቸው የእነዚህ ሀገራት ህዝቦች የብሔር ልዩነታቸውን በማጥበብ በማስተናገድ ሀገርን መገንባት መቻላቸው ነው። የብሔር ልዩነታቸውን በጥበብ በማስተናገድ ሀገርን መገንባት መቻላቸው ነው። የሀገርና የሀገረ መንግስት ግንባታ ሽርሽር አይደለም፣ የህዝቡን መሰረታዊ ፍላጎት ማሟላት ነው። የአብይ አህመድ ብልጽግና ግን ከዚህ ትምህርት የሚወስድ አይመስልም። ይልቁንም እልቂቱን እንዴት ማሳደግ እንደሚችል ነው የሚሰራው። ድህነት የሰላምና የልማት ጠላት። ድህነት ለሰላም፣ ለእርጋታ፣ ለአብሮነት፣ ለእድገትና ልማት፣ ለሀገረ መንግስት ግንባታና ለመልካም ጉርብትና ጠላት ነው። የአባባሰው የዘውግ የበላይነትና ተተኪነት ነው። በረሃብ ለሚሰቃይ ድሃ ህዝብ ምርጫና ዲሞክራሲ ፋይዳ የለውም። የረሃብተኛ ህዝብ የመጀመሪያ ፍላጎቱ ፍትህ ሲሆን የፍትህ መሰረቱም ፍላጎቱን ማሟላት ነው። ለማለኝ በሰማይ ፍትህ አይደለም። መሰረታዊ መብቶችና የልማት መሰረታዊ መብቶች ካልተከበሩ ህዝብ ስለ ዲሞክራሲና ምርጫ ማሰብ አይችልም። የመሰረታዊ ፍላጎቶች መጠን ካልተገነዘብን መፍትሄ መፈለግ አይቻልም። የአሜሪካ እርዳታ መቀነስና የሀገሪቱ ቀውስ የዓለም የምግብ ፕሮግራምና ኢንተርናሽናል ሬስኪው ኮሚቴ ለ2025 የኢትዮጵያን ከፍተኛ ቀውስ ከሚገጥማቸው ሀገራት አንዱ አድርገው ይጠቁማሉ። የአሜሪካ መንግስት የሰብአዊ ድጋፉን መቀነስ በተለይም በትግራይ፣ ኦሮሚያና ሌሎች ክልሎች በሚሊዮን ለሚቆጠሩ ህጻናትና እናቶች ህይወት ላይ ከፍተኛ ተጽዕኖ ያሳድራል። ይህ እጅግ አሳሳቢ ሁኔታ ነው። የአብርሃም ማስሎው የፍላጎት መሰላልና የኢትዮጵያ ህዝብ እውነታ የአብርሃም ማስሎው የሰው ተነሳሽነት ንድፈ ሐሳብ የሰውን መሰረታዊ ፍላጎቶች ይዳስሳል። የኢትዮጵያ ህዝብ አሁን ያለው ፍላጎት የድሎት ኑሮ ሳይሆን ቢያንስ ማስሎው የጠቀሳቸው ዝቅተኛ ፍላጎቶቹ እንዲሟሉለት ነው። ምግብ፣ ንጹህ ውሃ፣ ንጽህና፣ መጠለያ፣ የጤና አገልግሎት ማግኘት ሰብአዊ መብት ነው። የመንግስት ኃላፊነትና የልማት ስኬት ሰላምና እርጋታ ሲኖር ህዝብ ኑሮውን ለመደገፍ ይጥራል። የሰው ደህንነትና ፍላጎት ማሟላት የተሳሰሩ ናቸው። የመንግስት በጀት የግልና የውጭ እርዳታ ተከታታይና አስተማማኝ ሲሆን ድህነትን ለመቅረፍ መሰረት ይኖርበታል። ባንግላዴሽ፣ ህንድ፣ ቻይና፣ ሩዋንዳ፣ ኢንዶኔዥያ የመሳሰሉ ሀገራት የዜጎችን መሰረታዊ ፍላጎቶች በማሟላት ስኬታማ ሆነዋል። ልማት የዜጎችን የህይወትና የኑሮ ደህንነት ማረጋገጥ ነው። ሁሉም ልጆች ትምህርት ያስፈልጋቸዋል። ይህ ሰብአዊ መብት ነው። የአድሏዊ ትምህርትና የፖለቲካዊ ተጽዕኖ አድሏዊ ትምህርት የሚያስከትለው አደጋ አፍራሽ ነው። የተገለሉት ወጣቶች አገዛዙን ሲረግሙት መኖራቸው አይቀርም። መርገም ብቻ ሳይሆን ይታገሉት ዘንድ ይገፋፋሉ። የመንግስት ተቀባይነትና የረሃብ አደጋ የአንድ መንግስት ተቀባይነት የሚለካው መሰረታዊ ፍላጎቶችን ማሟላት አለማሟላትን ነው። የተራበ ህዝብ መንግስቱን ይበላል የሚለው ብሂል እውነት ነው። ድህነት፣ ረሃብ፣ ስራ አጥነትና የሰብአዊ መብት እጦት ለየትኛውም አለመረጋጋት ግብዓት ናቸው። የአብይ መንግስት ለስልጣኑ መጥበቅ ድህነትን እንደ ዋና ማሳሪያ ይጠቀማል። የቀድሞ መሪዎችና የደህንነት ደረጃ ንጽጽር የመንግስት መሪ ማን ይሁን ፓርቲውም ይሁን ድህነትን ማጥፋት ካልቻለ ለውጥ የለም። መለስ ዜናዊ የግራ ዘመም የህወሓት መሪ ነበሩ። በዘመናቸው የኢትዮጵያ የድህነት ደረጃ ዝቅተኛ ነበር። በአብይ አህመድ ዘመን ግን እጅግ ከፍ ብሏል። በዚህ መስፈርት ወደ ኋላ ሄደናል። የአብይ መንግስት ቅድሚያ የሚሰጣቸው ጉዳዮች አብይ አህመድ የኢትዮጵያን ህዝብ መሰረታዊ የሰው ልጅ ፍላጎቶች ማሟላት አቅቶታል ወይ ለሚለው ጥያቄ መልሱ አዎ የሚል ነው። ቅድሚያ የሚሰጣቸው ነገሮች የተለያዩ ናቸው። እርግማን ይሁን ሌላ የሚያደርገውና የሚናገረው አይገናኝም። የስደት አዝማሚያና የዘር መከፋፈል
የቀድሞ ዘመን የነበረው የሙያተኛ ስደት አሁን ተባብሷል። ድሃው ህዝብ ያስተማራቸው ሐኪሞችና ባለሙያዎች በገፍ ከሀገር ይሰደዳሉ። ለዚህም ዋነኛው ምክንያቱ የስርዓቱ ከፋፋይነት፣ አድሏዊነት፣ ጎሰኝነት፣ ተተኪነት፣ ሙሰኝነትና አፋኝነት፣ ጦረኝነትና አገር አንካኝነት ነው። ያልተማሩ አባቶቻችን በአደራ የሰጡንን ታሪካዊና በነጻነቷ የምትታወቅ ሀገር የተማሩ መሀይማን እያፈረሷት እያየን ድምጽ እንኳን አናሰማም የሚለው እውነት የሚያሳዝን ነው። መፍትሄ የጋራ ትግልና የስርዓት ለውጥ። መፍትሄ አንድና አንድ ነው። ይኸውም የሁሉም ኢትዮጵያውያን የጋራ ስጋትና የሀገር መፍረስ መሐንዲስ የሆነውን ስርዓት በጋራ ታግሎ መጣል ብቻ ነው። ይህን ማድረግ ካልቻልን ግን የዩጎዝላቪያን ዕጣ ፈንታ በደጃችን ቆሞ ያንኳኳል። ምን ይደረግ? የምግብ ምርትን ማሳደግ፣ የንጹህ ውሃ አቅርቦትን ማቀናጀትና ዘመናዊ ማድረግ፣ የጤናና የትምህርት አገልግሎት ስርጭትን ማመቻቸትና ሚዛናዊ ማድረግ፣ የገጠር ህዝብ የመብራት ተጠቃሚ እንዲሆን ግፊት ማድረግ። ህዳሴ ግድብ ለህዝብ አገልግሎት ካልዋለ፣ ለችግረኛው ህዝብ ካልደረሰ የሰጠነው ድጋፍ ትርጉም አይኖረውም። እነዚህን ስኬቶች ለማግኘት የብልጽግናው ስርዓት የሚያስችል አይደለም። መፍትሄው የችግሩን አረም መንቀል ነው። የኢትዮጵያ ኢኮኖሚና የኤሊት ይዞታ። የኢትዮጵያ ኢኮኖሚ አብዛኛው የገጠር ህዝብ ኢኮኖሚ መሆኑን ማስተጋባት ያስፈልጋል። የገጠሩ ህዝብ መሰረታዊ ፍላጎቶችን ማሟላት ከፍተኛ ትርፍ ያስገኛል። ፍላጎቶች ካልተሟሉ ሰላምና እርጋታ ሊኖር አይችልም። በኢትዮጵያ ያለው የሀብትና የፖለቲካ ስልጣን በጥቂት እጆች መሰባሰብ የብሔር ሊቃንና መደብ ተያይዞበት የአንድ ዘውግ የበላይነት በመከሰቱ አደገኛ ሆኗል። ይህ ክስተት አገርን አተራምሶ ብትበታተን ሁሉም ይጎዳል። የማስሎው ሞዴልና ኢፍትሐዊነት። የብዙሃኑ የኢትዮጵያ ህዝብ መሰረታዊ ፍላጎቶች አልተሟሉም። የሀብት ክምችትና አያያዝ እጅግ የሚያሰጋ ኢፍትሐዊና ኢሚዛናዊ ነው። ስርዓቱ ድህነትን እንደ መሳሪያ እየተጠቀመበት መሆኑ፣ ኢፍትሐዊነት ማህበረሰባዊ ትስስሮችን መቀነስ፣ ብሔራዊ ማንነትን ማምከንና ሀገሪቱን ወደ ጥርጣሬ፣ ሁከት ወይም መበታተን መዳረጋቸው የማይቀር ነው። የኦሮሞማ የበላይነትና ቀጠናዊ ስጋት። ኢፍትሐዊነትን መርህ ያደረገ ስርዓት በኦሮሞና በኦሮሞ ልሂቃን የበላይነት ርዕዮተ ዓለም ስኬታማና መዋቅራዊ ለውጥ ለማድረግ እየተሰራ ነው። ይህ የበላይነት መሬትን የማጠቃለል ይዘት አለው። እስከ ኤርትራና ኬንያ ድረስ ይዘልቃል። ይህ ለቀጠናውም አደጋ ፈጥሯል። የውጭ ሚዲያ በተገቢ ሁኔታ መንቀሳቀስ አለመቻሉና ህዝቡ በፍርሃት ውስጥ መኖሩ ይህንን ሁኔታ ከውጭ እንዳይታወቅ አድርጎታል። ማጠቃለያ፣ የዩጎዝላቪያ ዕጣ ፈንታ። የቀረበው ጽሑፍ የሚያስተላልፈው ዋና መልእክት የዩጎዝላቪያ ታሪክ ለኢትዮጵያ ትልቅ ትምህርት ሊሰጣት ይገባል የሚል ነው። አሁን ያለው ስርዓት የድህነትን፣ የዘር መከፋፈልን፣ የጦርነትና የአድሏዊነትን ማባባስ ከቀጠለ የሀገሪቱ መበታተን አይቀሬ ነው። ይህንን ለመከላከል ብቸኛው መንገድ የሁሉንም ኢትዮጵያውያን የጋራ ትግል በማድረግ ይህንን ስርዓት ከስልጣን ማስወገድ ብቻ ነው። ያለበለዚያ የዩጎዝላቪያ ዕጣ ፈንታ በደጃችን ቆሞ ያንኳኳል። ውድ የኢትዮ አዲስ ዴይሊ ተመልካቾቻችን ዛሬ ያቀረብነው ትንታኔ የሀገራችንን ዕጣ ፈንታ በተመለከተ ጥልቅ እይታ እንዲሰጥን አስችሎናል ብለን እናምናለን። ይህን ወሳኝ መልእክት ለሌሎችን በማጋራት የጋራ ኃላፊነታችንን እንወጣ። እስከዚያው ድረስ ቆየት ብለን በሌላም ጠቃሚ ርዕስ እንገናኛለን። ቸርን ሰንብት።